ሰላም በቤተ እምነት ውስጥ አሁንም ቢሆን አማኞችን ከእምነት ከሚያሸሹ ነገሮች ውስጥ ሌላ ሁለተኛ ነገር አነሳለሁ። ዛሬ ስለ ትንቢትና ነቢያት አገልግሎት ትንቢት ወይም የነቢያት አገልግሎት ለቤተ ክርስቲያን የተሰጠ ጸጋ እንደሆነ አምናለሁ። ከተሰጡት የማስተማር ሌሎች የማስተዳደር ቤተ ክርስቲያን የመትከል እንደዚህ ከሚባሉት አምስቱ ጸጋዎች ውስጥ አንዱ ነው ብዬ አምናለሁ። ግን ይህንን ጸጋ በእኛ ማህበረሰብ በተለይ በአፍሪካ ማህበረሰብ ጸጋውን በተገቢ ላልሆነ መንገድ እየተጠቀምነው እንደሆነ እገነዘባለሁ። ነቢያት በመጽሐፍ ቅዱስ ታሪክ ውስጥ ቀደምት በነበሩ ጊዜያት ውስጥም ነበሩ። እነዛ ነቢያት በጣም አስፈላጊ በሆነ ጊዜ ህዝብን ለመምራት፣ ህዝብን አቅጣጫ ለማሳየት ወይም ህዝብን ወደ ንስሐ ለመመለስ ወይ ህዝብን ወደፊት ለማራመድ ወይ ህዝብን ወደ ጸሎት ለመምራት ነቢያቶች ይናገሩ ነበር። አንዳንዴ ስለ ሹመቶቹም የሚሾመውን ሰው ጭምር ነቢያት ሲናገሩ መጽሐፍ ቅዱስ እናይ ነበር። ይህ የነቢያት ጸጋ በዘመናት መካከል የሚፈጠር ነገር ነው። በየቀኑ ልክ እንደ ጥንቆላ የሚነገር ሳይሆን አንዳንድ ነገሮች በተበላሹ ጊዜ ሰዎችን ለማቅናት መንገድ ለማሳየት ወይም ደግሞ ከፊት የሚመጣውን አደገኛ ነገር ለማሳየት ወይም ከፊት የሚመጣውን በጎ ነገርም ለማሳየት ነቢያት እግዚአብሔር ያሳያቸውን ነገር ይናገራሉ። አሁን በእኛ ማህበረሰብ ግን የሆነ ነቢይ የሚባል ሰው ለምሳሌ እኔ ስሜ ነቢይ ኃይሉ ከሆነ ለምሳሌ በሳምንት 3 ቀን ፕሮግራም ይኖራል። እኔ በማገለግልበት ቤተክርስቲያን እንበል 3ቱም ቀን ወንበር ቁጭ በማድረግ ሰዎች ትንቢት እንዲነገራቸው ይመጣሉ። ያ የዛ ቤተክርስቲያን አገልጋይም ትንቢት ነው የሚናገረው። የትንቢት ጸጋ በመንፈስ ቅዱስ ለሚያምኑ ክርስቲያኖች ሁሉ የተሰጠ ነው። ይህ የሆነ ጊዜ ሰው ከፍቶት ባለ ጊዜ፣ ተሰብሮ ባለ ጊዜ፣ ወጥቆ ባለ ጊዜ፣ በኃጢአት ውስጥ ባለ ጊዜ የትንቢት ቃል ካንተ ከሆነ ሰው ወጥቶ ለሌላ ሰው ማነጫ መንፈስ ቅዱስ ሊጠቀም ይችላል። ነገር ግን አንድ ሰው ሁል ቀን ለሰዎች ትንቢት ለመናገር ብሎ አዳራሽ ከፍቶ ወንበር ደርድሮ ትንቢት ማስተማር የሌለበት ትንቢት ይህ ጥንቆላ ነው። ምንም አማኞች ብንሆን ምንም ክርስቲያኖች ብንሆን መሞኘት የለብንም። ሰዎች ትንቢት ይፈልጋሉ። ለምሳሌ ከማያቸው ነገሮች መኪና መግዛት፣ መኪና ትገዛለህ፣ ቤት ትሰራለህ፣ ሚስት ታገባለህ። ይሄ ትንቢት ነው እንዴ? ይሄ ማንስ ኖርማል ሰው የሚያውቀው ነገር አይደለም። መኪና የምትገዛው ገንዘብ ካለህ ነው። ቤት የምትሰራውም ገንዘብ ካለህ ነው። የምታገባው ደግሞ ሰው ስለሆንክ ተፈጥሯዊ ነገር ስለሆነ ታገቢያለሽ። ይሄኛውን ሰው አታግቢ፣ ያኛውን ሰው አግቢ፣ ይሄኛው ሰው ጌታ አልወደደው የምትሉ ተንባይባዮች፣ እኔ ሌባ ጠንቋይ ነው የምላችሁ። በእምነቱ ስም አትነግዱ። እኔ እምነቱን አልጻረርም፣ እምነቴ ነው እምነቱ። ግን ይሄ ማጭበርበር ነው። የሰውን ገንዘብ ለመብላት ሆን ብለህ አስተምር። የምታስተምር ከሆነ ሰው በትምህርት ማጣት ነው ገደል እየገባ ያለው እንጂ በትንቢት አይደለም። ትንቢትማ በየቦታው ጠንቋይ ያለ አይደል? ካለም ትንቢት የሚያንስ ትንቢት ስራ። ይሄ ቢዝነስ ትንቢት ውጣ ከሀገር ፓስፖርት ላይ ይጸለይልሃል። ውጣ ከሀገር መንገድ ላይ አዞ ሲበላው አንተ ታድነዋለህ? መንገድ ላይ ሻርክ ሲበላው ታድነዋለህ ወይ? እግዚአብሔር መቼ እንዲህ አለ? አንተ ከእንደገና በነፃ አይደለም የምታገለግሉት። አንዳንድ ሰዎች እኔ ጓደኞቼ ይነግሩኛል። እኔ ኢትዮጵያ ስሄድ ትንቢት የሚነገርበት ቤተክርስቲያን ሄጄ አላውቅም። ትምህርት ያለበት ነው የሚሄደው። ምክንያቱም ለእኔ የሚያስፈልገኝ እውቀት እንጂ እንደዚህ ትሆናለህ የሚለው እኔም አውቀዋለሁ። የህይወት ዘመን ልምምድ ነው። አንተ ዛሬ የሆንከውን ነገር ዛሬ የምታዘጋጀውን ነገር ነው ነገ የምትሆነው። እየተማርክ ከሆነ ትመረቃለህ። ገንዘብ እየቆጠብክ ከሆነ ንብረት ይኖራል። ይሄ ምንም ትንቢት አያስፈልገውም። ስለ ጤና መጸለይ አለብህ፣ መታከም አለብህ። ከማይዳን በሽታ እግዚአብሔር ሊያድንህ ይችላል። ግን ያ ፓስተር ስለተናገረ አይደለም። እግዚአብሔር ብቻውን የሚሰራ አምላክ ነው። ወይም ያ ነቢይ ስለተናገረ አይደለም። አዎ ይጸልይ፣ ለጤነኞች ለታመሙ ሰዎች ይጸልይ፣ ጥሩ። የማይሆን ትንቢት ግን አትናገሩ። ከባድ በሽታ ያለባቸው ሰዎች መድኃኒት እንዲያቆሙ አድገፋፏቸው። መድኃኒት እየወሰዱ ጸሎት አድርጉላቸው። አንዳንድ ሰዎች የእድሜ ልክ መድኃኒት የሚወስዱ ሰዎች መድኃኒትን ጣል።
በከዘራ የሚሄደውን ሰው ከዘራህን ጣል። ነገ ከዘራ አትገዙለትም። ከዛ ግቢ ከወጣ በኋላ ቪዲዮ ከቀረጻችሁ በኋላ አለቀ። እሱን በቀጥታ አየር ላይ ታውሉታላችሁ። ከዛ በኋላ እሱ ከበሩ ወጥቶ ይውደቅ፣ ቤቱ ደርሶ ይሙት፣ ምንም የምታረጋግጡት ነገር ደግሞ ቪዲዮ ከሰራችሁ በኋላ የሰራችሁት ነገር ኮንፈርም እስኪሆን ድረስ ጠብቁ። ዛሬ ሰርታችሁ ነገ ነው የምትልጡት። ሰውየው በስሜትም ሊሆን ይችላል ያን ነገር የተናገረው እና ሰዎችን ከወንጌል እንዳይሰሙና ወንጌልን እንዲጻረሩ እያደረጋቸዋል። በተለይ የፕሮቴስታንት ቤተ እምነት ችግር እኔ ያየሁት የውስጥ ግፊት አይደለም፣ የውጭ ግፊት አይደለም። ሙስሊም ምንም አላረገውም፣ ኦርቶዶክስ ምንም አላረገውም። በዛው ቤተክርስቲያን ውስጥ አገልጋይ ነን የምትሉ ሰዎች ናቸው በሰው ጆሮ ላይ ጥጥ እየወተፋችሁ ነው እንዳይሰማ። ብዙ ውሸታሞች ስላሉ እውነተኞችን ለመስማት ሰዎች ተቸገሩ። እንደ ድሮ ሰው እምነቱን እየተቀበለ አይደለም፣ የተቀበለውም እየጸና አይደለም። ለዚህ ሁሉ ምክንያት አገልጋዮች ናቸው። ራሳችሁን ፈትሹ። አዝናለሁ። እኔ ከማንም በልጬ አይደለም፣ እንደ አንድ ምእመን ሆኜ ነው ማወራው እንጂ ከናንተ የበለጠ ጻድቅ ሆኜ ወይም ደግሞ ከናንተ የበለጠ እግዚአብሔር ቃል ማውቅ ሆኜ ከናንተ የበለጠ የታነጽኩ ሰው ሆኜ አይደለም። ግን ይሄ ግልጽ ስህተት ስለሆነ ቤተ እምነቷን ወደ ታች እየወሰዳት ስለሆነ እድገቷን እየገታ ስለሆነ በር እየዘጋችሁ ስለሆነ ብታስተውሉ ጥሩ ነው። ለዚህ ብዙ ትላላችሁ አውቃለሁ። እኔ በራሴ የገባኝን የተረዳሁትን ነው የተናገርኩት። አመሰግናለሁ። የማይገባኝ ቃል ወይም ያስቀየምኳችሁ ካላችሁ ይቅርታ።